ከፍተኛ የአሜሪካ ባለስልጣን በየመን የታቀደ ሚስጥራዊ ጥቃትን ጋዜጠኛ ባለበት የማህበራዊ ሚዲያ ቡድን በማጋራታቸው ቁጣ ተቀሰቀሰ። የአሜሪካ ከፍተኛ ባለስልጣን ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀደ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተነስቷል። ይህ የሲግናል ቡድን ብሔራዊ ሚስጥርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ቡድኑን መቀላቀሉን ዋይት ሃውስ አረጋግጧል። በአትላንቲክ መጽሔት የሚሰራው ጄፍሪ ጎልድበርግ እንዳለው ምክትል ፕሬዝዳንት ጄዲ ቫንስ እና የመከላከያ ጸሐፊ ፒት ሄግስት የሚገኙበት ቡድን ውስጥ ነው የተቀላቀለው። አሜሪካ በሁቲ አማጽያን ላይ ለማድረስ ያቀደችውን ሚስጥራዊ ጥቃት ጋዜጠኛው መመልከቱን ተናግረዋል። ምን አይነት መሳሪያ ጥቅም ላይ እንደሚውልና የትኛው ኢላማ ላይ መቼ ጥቃቱ እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃቱ 2 ሰዓት ቀድሞ ነበር። ዲሞክራቶች የትራምፕን አስተዳደር ሲተቹ፣ ሪፐብሊካኖችም ስጋታቸውን ገልጸዋል። ጋዜጠኛው ወደ ሲግናል ቡድኑ እንዲቀላቀል የተደረገው በድንገት እንደሆነ ታውቋል። የዋይት ሃውስ ብሔራዊ ደህንነት አማካሪ ማይክል ዋልትዝ ወደ ቡድኑ አካቶት ሊሆን እንደሚችል ተገምቷል። ሁቲዎችን የሚደግፍ ሰው ወደ ሲግናል ቡድኑ እንኳንም አላካተቱ የአሜሪካንን ሕይወት አደጋ ላይ የሚጥል መረጃ ነበር እያጋሩ የነበረው ብሏል ጋዜጠኛው። ዶናልድ ትራምፕ አትላንቲክ ላይ ስላወጣው ዘገባ እንደማያውቁ ገልጸዋል። የዋይት ሃውስ ፕሬስ ሰክረታሪ ካሮላይን ሌቪት በሁቲዎች ላይ የደረሰው ጥቃት ስኬታማ ነበር፣ ፕሬዝዳንት ትራምፕ በብሔራዊ ደህንነት ቡድናቸው ይተማመናሉ ብላለች።